እየጮሽ በተለይ ምንድነው ማነው ኢንተርቪው ያደረጋችሁ በ9 ቀን ሄርኩኝ ያልሽው ምን ያህል እናት ልጇን ፕሮቴክት እንደምታረግ እዛ ላይ ነው ያደነኩሽ። ይሄ ትልቅ መስዋዕትነት ነው። ይገርምሻል። ብዙውን ጊዜ በተለይ ሆነ ያፈሳሉ እነዛ ልጆች ግን አይመለሱም። አንቺ ግን በጣም ልበልሽ እኔ አይ ዶንት ኖ ድክመት አለብሽ ግን የምትደነቂበትን ቦታ አለ። ምንድን ነው ያደረኩት? አይ ማለት እስከ መጨረሻው ፋይት አድርገሻል። ኖ ፍቅርን አልተመለከትሽም፣ ልጅሽን ብቻ ነው የምትመለከችው። ፍቅሩን አልተመለከትሽም። ያም ትልቅ ስህተት ነው። ግን ተመልክቻለሁ። ዋትኤቨር ግን ፋይት አድርገሽ ሄሉ ተመልክቻለሁ። ተመልክቼ እኮ ነው ተመለከትኩኝና ገባኝ። ወዲያው ከመጀመሪያው ገባኝ። ምክንያቱም ፕላኑ ምንድን ነው የሚለው ነገር ሁለተኛ ነገር ደግሞ በቃ መከበር አለብን። በቃ ቤተሰብ መከበር አለበት። እኔ እንኳን ባልከበር ሌላ እኔ ደግሞ ኢትዮጵያ ያሉትን ነው በብዛት ያየሁት ማለት ነው። እነሱ መከበር አለባቸው እና ትምህርቱ መቋረጡ እዛ ጋራ በቃ እንትን አላለኝ እንጂ እኮ ነበርኩ እኔ ባልኖር ወንድምየው ነበር እኮ እና ኢንፎርሜሽን እኮ ጠይቀዋል። ግን ወንድምየው የራሱ የሆነ አመለካከት አለው እና እኛ ሁላችንም ያለው ምንድን ነው በዚህ ሰዓት ልጆችን ጎትተሽ ብታመጫት ትሄድ ነበር እና ያንን አላረኩትኝ። ጅካ ተመልክቻለሁ። ቢሆንማ እኔ አውቃለሁ እኮ ሄዱ በጣም ጎበዝ ነኝ። የሚሆንና የማይሆን ነገር ጠይቂኝ ከፈለግሽ፣ ለወደፊቱ የሆነ ሰው ከፈለግሽ ቀልቤ ይነግረኛል። ፍቅር ላይ እንደዛ ማለታችን እሷ ጋር ነው ያለው አንቺ ጋር አይደለም። በእርግጥ የሚበሉት እንጀራ ከምጣድ ያስታውቃል። እንደዛ ባለ አይ ዶንት ኖ ላንቺ ነው አንቺ ኤክስፒሪየንስ ስላለሽ ነው። እሷ ኤክስፒሪየንስ የላትም። ያ ነው እዚህ ነው ያልተመለከትኩት። በቃ እኔ ጋር ደግሞ ሄሉ ሰውን በምን መስልሽ በብዙ ነገር አይደለም ማይሽ ትንሿ ነገር ያሳምነኛል። በጣም ትንሿ ነገር ለእኔ ሀብትማ እንደምታየኝ አይደለም፣ ሀብትም አይደለም፣ ጤናም አይደለም፣ ማነው ቁንጅናም አይደለም፣ ወይ ደግሞ በጣም እንትን ስለሆንሽ አይደለም። ለሰው መኖር ተቀያለሽ። ፍቅር ማለት ምንድን ነው? ለምትወጂው ነገር መሆን ማድረግ፣ መውደድሽን በተግባር ማሳየት ነው። ያንን ነገር ስላላየሁኝ የልጄን ባህሪ ደግሞ ስለማቅ ያ ነገር ፓስ እንደማያደርግ ኤክስ ነው የሰጠሁት። ያ የምትሰጪውን ያህል መቀበል ያለብሽ ይመስለኛል አይደለ? እናንተ በዛታ መሰለኝ ፍቅር መሰጠት ብቻ ነው ብላችሁ ነው የምታምኑት አይደል? አይ ሁለቱንም ነው። ፍቅር እኩል ነው መሆን ያለበት ቢሆን ግን አንዳንዴ አታውቂውም፣ አንድ ሳይዝ ይሆናል። ኖ አንዳንድ ፍቅር በብዙ ነገር አለ። አንዳንድ ፍቅር የሚቀበል ብቻ ነው። ሲያጣ ደግሞ ለመስጠት ሲመጣ አንቺ የለሽም። ግን ስትገቢበት ነው የምታውቂው። ስትገቢበት ከዛ በኋላ ታያለሽ መጨረሻ ላይ ኖ ብለሽ ትውጫለሽ። መጀመሪያ ግን አይታይሽም። ለአፍቃሪዎቹ አይታያቸውም፣ በኋላ ነው። እና በተለይ ልጅ ስትሆኝ አታውቂውም። እዚህ ስታይ ከእናት በላይ ያፈቅራሉ። እናትን እስከ መግደል ድረስ እኔ አንድ እንትን ሰምቻለሁ። ጥቁር ነው፣ እሷ ነጭ ናት። እናትየው አልፈለገችም። ሬል ሂስትሪ ነው። እና እናትየው አልፈለገችም። አባትየው ይላል መጨረሻ ላይ እናትየዋ እንደጠላቸው አውቋል። ጥቁር ስለሆነ እንግደላት ብሎ ገለው እናትየዋን። ይገርምሻል፣ የእናቷን ሞት ሳታስብ እሱ እስር ቤት ስለገባ ለእሱ ነበር የምታለቅሰው። ልጅ ናት፣ ስራ ምናምን ውስጥ ናት። እና እንዲህ አይነት አለ። የዛን ጊዜ ጋፕ መስጠት አለብሽ። እናትየዋ ትክክል አልነበረችም በዛ ሰዓት። እና አንዳንዴ ፍቅር አታውቂውም። ክሬዚ ነው። እንኳን አይደለም እኛ ማነው ጠበኛው ስለሙን ስታይ እንግዲህ ጥበብ ከሱ በላ የተባለ ነው።
የሚወደውን እግዚአብሔር ትቶ በእምነት የማይገናኘውን ይዞ ተቀምጧል። እና ፍቅር እንደዛ ነው። እና አትፈርጅም እንትን እስኪገባሽ ድረስ አዎ። ግን አሁን መልሷ ምን እንደሆነ ትቀልሽ ማለት እንዲህ ስናወራ አንቺ እንደ ልጅ አጠገቧ ስለማይሽ ነው። ምን አለችኝ? ይዛኔ የሚደበድበኝ ወይ ደግሞ እግሬን እጄን አሳሰረች፣ ለምንድን ነው ወደ ሀገር ቤት ዲፖርት ያላስደረግሽኝ? ወይንም ለምን አልመታሽኝም? በቃ ይሁን ነገር ለምን አላደረግሽኝ? ምን ያለችኝ? ዝም ምን ያለች? ለምን ተውሽኝ ነው ያለችው። እንኳን ተውሻት እንኳን አየችው። ለምን ከልቧ ውስጥ አይቀርም። ፍቅር እንደዛ ነው። ወጣላት እና ያሳዘነችኝ እኔን አያስበኝም ነው ያለችው እዛ ኢንተርቪው ላይ። ለእኔ አያስብም በቃ አየችው። እንኳን ወጣላት ነው የምለው። እንደዛ አለ። ይገርማል። ብቻ አደንቅሻለሁ። ለምን ምንም አይነት ሱስ ውስጥ ስለሌሉ ደስ የሚለው አካባቢያችን ላይ መዘምራን ትሆኛለሽ፣ ሁሌ ቤተክርስቲያን ትሄጃለሽ። ቤተሰብሽ ደግሞ የቤተክርስቲያን ሰው ከሆነ ሁሉም ያው ኦርቶዶክስም ጴንጤም አለ ቤተሰብ ውስጥና በእምነታቸው ቤተክርስቲያን ውስጥ ያደጉት ቤተክርስቲያን ያለበት ትምህርት ቤት ነው የተማሩት። በሁለተኛው አዲሱ ሚካኤል የሚባል ቸርች ውስጥ ስለተማሩ ያ መሰረት ሆኗቸዋል። አንድ ሁላችንም በቸርች ውስጥ ነው እንትናችን መሰረቱ። ከዛ በኋላ አሁን ያለንበት እንኳን ያው ከዛ ውጭ ነው። ያው መሰረትሽ አንዳንዴ እንደዛ ሲሆን እግዚአብሔርን ትፈሪያለሽ በየሄድሽበት በሙሉ ለምታረጊያቸው ነገር። እሱም ደግሞ አይጥልም፣ ይጠብቃል። አይ እሱም አለ። እዛ ውስጥም ሆነው ደግሞ አወኩሽ ናኩሽም አለ። እንደው እግዚአብሔር ይምረጥሽ። ለምን እዛ ውስጥ ሆነው እኔ ብዙዎቹ ምንድን ነው የተማሩት ምላቸው አሉ ቤተ መቅደስ ውስጥ እንደዛ ሲደፍሩ እና ኤኒዌይ በእውነት ላኪ ነሽ። የመጨረሻዋን ያሳም አዲስ አበባ ትሄጃለሽ እንዴ በቅርቡ? አይ ዶንት ኖ አላውቀውም። ፌስቡክ ላይ እንገናኝ። ፌስቡክ እመቤት ሀለንደር ይባላል። እሺ ላኪ ወይንም ደግሞ እንትንሽ ላይ የለም ባዮሽ ላይ የለም። እልክልሽ እችላለሁ። በጣም ነው የምናከብርሽ፣ በጣም ነው የምንወድሽ። መንገድ የከፈትሽው ማለት ብቻ እንደ ውሻ ስንበላ መጀመሪያ ሰፖርት ያደረግሽን አንቺ ነሽ። ራይት ነገር ነው። እኔ ራይት ነገር ደስ ይለኛል። የሚታይ ነገር ነው። የጨመርኩት ነገር የለም። ሳምራ የምትታይ ልጅ ናት። ይሄ አይድነቅሽ ሰው እንትን ቢል ከሰው አይጠበቅም። ለምን ክርስቶስ ያን ያህል ውለታ ላረገ ሰው ምን ያህል መልስ እንደተሰጠው እናያለን። እንግዲህ አይቶ ይሁዳ ያን ሁላ ተአምር አይቶ፣ ነገር ግን በገንዘብ ሸጠው ነው የሚለው። እንኳን እኛ ሰዎች ነው የምልሽ። እና እኔ ለሳምራ ያየሁትን የተናገርኩት ሌላ አይደለም። ያየሁትን ጥሩነቷን አመለካከትሽ ደግሞ በቃ እኔ የማያቸው ነገሮች ነው የተናገርሽው። ያው አውዱ ቢለያይም ንግግራችን ያው አንቺ ባህሉንም አልለቀቅሽውም፣ እርጋታውም አለ፣ አገላለጽሽን በጣም ነው የሚያምረው እንጂ በጣም በቃ ደነገጥኩ። የመጀመሪያ ቀን ሳዳምጥሽ ልካ እንደኔም የሚሰማው ሰው አለ። በቃ የውሃውን ስትናገር፣ የመኪናውን ስትናገር፣ የስፖርቱን የእውቀቱን ምናምን ስትናገር፣ እናትነቱ ስትናገር፣ በቃ ውስጤ ያለን ነገር ስትናገር፣ እኔ በነገራችን ላይ ከማንም ጫጫታም እንዳንቺ አይነት እህት አንድ ከተናገረኝ በቂ። ሁሉ ጊዜ ነው ይላሉ ከኔ የሚበልጡ ሰዎች ጥፋትንም ስህተትንም ጥፋትን ማለት ጥፋት ስህተትን በምክር የሚገልጹ ሰዎች ይበልጡኛል። እኔ አሁን ስናደድ ልጮህ እችላለሁ። ያ ትክክለኛ መንገድ አይደለም። በቃ ተፈጥሯዊ ነው። የመረጋጋት የለኝም። ግን በእንደዚህ አይነት መልኩ ሰው ሲነግርሽ እውነቴን ነው የምልሽ በጣም ነው ስህተትሽን እውነትም ተሳስቻለሁ ትያለሽ። እና እንደ እናንተ አይነቱ እንደ እንትናም አለ
ሰይፉም አለ ታውቂው እንደሆነ እሱም በቃ እንደዚህ ብዙ ትላልቅ ሰዎች አሉ በውስጥ የሚፈሩት ሚዲያውን ራሱ እንትን ሲሉ ለእኛ ማለት በቃ ትልቁ ተስፋ የሆነን እሱ ነው። ምክንያቱም ፊውቸር ያላት ልጅ ናት። ገባሽ? አንዳንዴ እንደ ስህተት ይሆን ትያለሽ፣ ግን ለካ የዚህ ሁሉም የዚህ ጽዋ ተቋዳሽ እንደሆነና እንዲሁም የሚያዩበት መልክ ደግሞ ትክክል እንዳልሆነና ራይቱም እንዳላት እሷ ጎበዝን ጀግና እንደሆነች ሲገልጹ እኔ ብቻ ሰው የሚለውን እናቷ ስለሆነች ነው እሷን እንዲህ የምትለው ምናምን ይልሻል። ብቻ ለሁሉም እናት መሆን እኮ ይቻላል። እናትነቱን የከለከልነው ነገር የለም። አንድ ሰው ከተዛመደ ከተዋለደ በኋላ አትሊስት የፈለገ ነገር እንትን ቢሆን ልጆች አሉ፣ ግን ነገ ደግሞ ይወቅሱሻል እነሱ እና ለእነሱም ምንም እናትና አባት መኖር አለባቸው። ግን ስትወቅሺ በቃ ስርዓት ባለው መንገድ ቢሆን ደስ ይለን ነበር። አልሆነም። ግን ደግሞ ስርዓት ያላቸው ሰዎች ደስ በሚል መልክ ስለገለጹና ስለመከሩ ለእኔ ለልጄ የተስፋ ዳቦ ሆኖ ይዛ ሄዳ እዚህ ጋር እየደረሰችን የመጨረሻውን ደግሞ እግዚአብሔር አለ እና ይመስገን። አዎ ሰው እንዳመለካከቱ ነው እንትንም ጀጅም። አሁን ለምሳሌ ውሃ ላይ የተነሳችው ድፍርስ ውሃ ላይ ለእኔ ምኒንግ አለው። ለምን አይኔቨር እንደዛ አይነት ድፍርስ ውሃ እና እዛው የእንትንን ምንድነው ሀገራችን ላይ የሚወጣው ውሃ ነው ያሰብኩት። ማነው ተቀናቀኛችን ምንድን ነው ውሃው እንዲህ አባይን ጠራርጎ የሚሄደው ያንን የሳልኩት ከእሷ ንጽህና ሰውነት ጋር ያድፍርስ ውሃ አይ ሰው እኔ በሷ አምናለሁ። ምንድን ነው የሚለው መጽሐፍ ቅዱስ ላይ ብልህ ሰው ምንድነው ጃጅ ሲደረግ ይቀበላል ነው የሚለው። የሆነ ብቻ ጠፋብኝ። ሰው ከስህተቱ ብዙ ይማራል። ብልጥ ከስህተቱ ይማራል፣ ሞኝ ደግሞ በስህተቱ ይሞታል። እና እንዳመለካከቱ ነው። በጣም ንጹህ ያደረጓት፣ እንደው በጣም እንድትጎበዝ አደረጓት። እኔን እንድወደድ አደረጉኝ። ምንም ብትሆን እናት ካጠገብ እንደምትቆም እኔ ለእሷ ሳልሆን እሷ ናት ለእኔ የምትሳሳው። አይዶን ነው እያረጀው ስለሚሄድ እንደሆነ አላውቅም። ስጠፋ አንዳንዴ አስባለሁ ያንን ነገር ስላለች አንዳንዴ ያስብላታለሁ። ጠፋ እንትን እላለሁ ጠዋት ግርሞኒንግ ሀበጉዴ ምናምን ላታለሁኝ። ከቲክቶክ ስጠፋ የጠፋች አይኖ ትምህርት አላት፣ ግን አንዳንዴ የምታስቢለት ሰው የለም እንትን እላለሁኝ። ያ ፕሮሰስም አለው። አንዳንድ ነገር ደግሞ ዝም የሚያስብልሽ ነገር አለ። ራሷም ትንረጋ እንድትል እዚህ ላይም ደግሞ ስትመጣ የሚጨማመር ነገር አለ እና በመሀል ደግሞ ያው አንዳንድ ነገሮች አሉ። ከዛ ደግሞ ፕሩፉን ኤግዛሙ ደግሞ በጣም ከባድ ነው እና ከቁጭ ብለሽ ይሄንን 2 ሳምንት ማጥናት አለብሽ። ያው እረፍት ስለነበረች ነው ይዛን የሚመጣችው። ዋናው ደህና ትሆን ትመጣለች። አሁን ወይ ቅዳሜ ወይ ማታ ወይ ነገር ትገባለች። አሁን ብዛለች። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደዚህ አይነት ልጆች ማበረታታት አለብን። በጣም አይደለም ትላንትና ያስቀምጥኩት ይመስለኛል ለዛሬ ለእኔ ስንቅ የሆነ ትምህርት ብቻ ሳይሆን ኤክሰርሳይዝ ተጨማሪ ሲሆንላቸው ቢዚ ይሆናሉ። በተለይ ሚድል ስኩል እንደዛ ያደረጉ ልጆች ዊን ያደርጋሉ። ለምን እኔ ያለቀ ልጅ በጣም ጥሩ እንትን ናት እና ጠይቃቸዋለሁ ልጆችን እንዴት ነው ከዚህ ከእንትን ያመለጥሽው ስላት እናቴ ቢዚ ታደርገኛለች ከትምህርት ቤት ውጭ ባሌ ዳንስ ጂም ምናምን ሄዳለሁ አለች። እና እንደዛ እያረግን ነው የምናስመልጣቸው። አንድም ቻይና በጣም ኤክስፔንሲቭ ነው የምትከፍለው ለልጅዋ። አንድ ልጅ ነው ያላት
ስትነግረኝ ልጄን አለች ትናፍቀኛለች፣ ማግኘት ለአንድ ሰዓት ነው አለሽ። ለአንድ ሰዓት ነው አለች። እንግዲህ አስቢ፣ ከትምህርት አውጥታት እያወራን እንሄዳለን። የጂምናስቲክ ኢንተርናሽናል ጂምናስቲክ ነው የምታስተምራት። እዛ ወስዳት አለው። ከልጅነቷን ያስጀመረቻት ከስንት ነው ያለችኝ? ከ4 ዓመቷ ትምህርት ቤትን በቀያየርላት የነዛ ጓደኞቿ የጂምናስቲክ የሚሰሩ ልጆች ናቸው ጓደኞቿ አለች። እና ከዚህ ከሱስ የምታስመልጫቸው በዛ ነው። ያው እኛ በሻ ትንሽ አቅሙ የለንም፣ ግን አትሊስት ከዚህ ከድራግ ከሽሻ ምናምን የምናስመልጣቸው በዛ ሲስተም ነው። ለምን የእኛም ብቻ አይደለም የሚቀበሉት። እኔ ብዙ እምነት ምንድን ነው መንፈሳዊ የሆኑ ልጆች ያመለጡ አሉ። እኛ ልንይዛቸው እንችላለን፣ ግን አስገድደው የሚያስገቧቸው አሉ። እንደኔ ሰይጣን እንደውም እሱን እንትን አይልም ብለሽ ነው። እግዚአብሔር እንደው በጸሎትሽም ራስሽ ጠንካራ ካልሆንሽ ቤተሰቡም የአቅሙን ጉዳይ አንዳንድ ጊዜ የአቅም ጉዳይ በቃ የአቅም ጉዳይ ብዙ ልጆች ተበላሽተዋል። ያሳዝንሻል። ጄኔሬሽኑ በጣም ያሳዝናል። እና እሺ ጂጂ ደህና ሆኝልኝ። ብዙ እሺ እኔ እናት በጣም ነው የማመሰግንሽ። በጣም ነው የምናከብርሽ። በጣም ነው የምንወድሽ። እግዚአብሔር ይስጥልን፣ ጤና ይስጥልሽ። ተባረክ። እግዚአብሔር ሁሌ ከክፉ ደግሞ እቅፍ እግዚአብሔር ከአንቺ ጋር ይሁን። ሀገርሽን የተናገርሽው የዘራሽው በሙሉ ይብቀል። በጣም ነው የምናመሰግነው። እሺ እኔም እንደዛው ባባይ። ሳምሪ ምርጥ ናት። ለመጀመሪያ ጊዜ እንደዛ ድንጋይ በሙሉ ሁሉም ሲወረውርብን ክብረዋን፣ ስድባቸውን፣ እርግማናቸውን ሳትፈራ ከፊት ለፊታችን ከኋላችን አጠገባችን የሆነች ሴት እሷ ናት። እና አገላለጿን በሙሉ እስካሁን በቃ ስማ ግርም ይለኛል። እና ለካ ብዙ ሰዎችም እንደዚህ ያያሉ። እኔ አንዳንዴ ወይ ለእኔ አይታየኝ የሚሆን ትላላችሁ። ሴና የኔ ቆንጆ ምናልባት ለእኔ አይታየኝ የሚሆን እንደዚህ አይነት ነገር ብላችሁ ትላላችሁ። እና ሳምሪ አይደና በጣም ያ በሪራ